ጋና ውስጥ አስደማሚ አስደናቂ ፓስተሮች አሏት። አንዱ ደግሞ መላክ ነኝ ያላቸው በቃ ህዝቡ ማመነ። ያመነው ህዝብም ፓስተሩ እዘሉኝና አገልግሎት ቦታዬ ውሰዱኝ ያላቸው። ከዛ ህዝቤ በረከት ለማገኘት በሽቅድድም ያዝለው ትሄዳሉ። ከሴት እስከ ወንድ ድረስ እያዘሉ እዛ የአገልግሎት ቦታው ድረስ ያደርሱታል ማለት ነው። ስለዚህ ሰውየው መላክ ነኝ ዘሉኝ ካለ ህዝቡ አዘሎ ማለት ነው። They say money can't buy salvation. But for one self-declared prophet in Ghana, it may have bought him a luxury car. Ghanaian content creator Ibo Enoch told his followers that a catastrophic 3-year-long global flood would begin on December 25th and wipe out humanity. Claiming he was the receiver of divine instructions, he urged supporters to fund the construction of modern-day arks to survive the apocalypse. Many of his followers say they donated money, sold belongings, and gathered at sites where Enoch showcased around 10 arks. Then Christmas Day came. No flood, no apocalypse. Enoch told his followers that God had postponed the disaster, saying he'd been granted more time to expand the Ark project. But critics say the only thing that expanded was his lifestyle. Social media users allege Enoch used donations to buy a $100,000 Mercedes, a claim now circulating widely online. Commenters joked that the prophecy didn't end in a flood, but rather in leather seats. Enoch has not publicly responded to the accusations. ስለ ጋናዊ ፓስተር ልንገራችሁማ። ፓስተሩ ተከታዮችን ሰብስቦ ምን ቢላቸው ጥሩ ነው? የዓለም መጥፊያዋ ቀን ደርሷልና ሁላችሁም ተዘጋጁ፣ የኖህርን መርከብ ልሰራላችሁ ነው ይላቸዋል። ህዝቦቹ እግዚኦ ይቅር በለን፣ እሺ እንግዲህ አንተ ካልክ ይሉና መርከብ መስራት ይጀምራል። ከዛ የሚጠፉት መቼ ነው? 2025 ነው በፈረንጆች አቆጣጠር ማለት ነው። እና ተከታዮቹ በደንብ ነው ያመኑት። በቃ ምንም ነገር አልተጠራጠሩትም። ገንዘብ ያለው ገንዘቡን ይሰጣል፣ የሌለው በጉልበቱ ያግዛል። በቃ እንደዛ ነው። እና ፓስተሩ ምንድነው ያደረገው? 5 መርከብ መስራት ጀመረ። ለምን? ለምጽአት ቀን ማምለጫ ማለት ነው። እንደ ኖህ ዘመን ልትጠፉ ነው፣ ልንጠፋ ነው እና አምላኬ ነግሮኛል ብሏቸው ነው ለተከታዮቹ ማለት ነው። ተከታዮቹ አምነውታል። ግን እኔ ተከታዮቹን አድንቄያለሁ። ለምን መሰላችሁ? አንደኛ ነገር ለሱ ካነገረው እውነትም ስራ መርከብና ለአዲናቸው ከተባለ ችግር የለም። ምክንያቱም የሚከተሉት አምላክ ለሱ ነግሮታል። ስለዚህ አሁን ሞኙ ማን ነው? እነሱ ናቸው የተታለሉት ናቸው ሞኞቹ ወይስ እግዚአብሔርን የሚያታልለው ሰው ነው ሞኙ? እኔ ግን ህዝቡን አድንቄያለሁ፣ አድናቂያቸው ነኝ። እሱ ግን የስራውን ይስጠው። ከዛ ምንድን ያደረጋቸው? 5 መርከብን መስራት ጀመረ። ቀኑ ደረሰ። የቱ ቀን? የምጽአት ቀን። የገና ነው የሚጠፉት። የገና ዋዜማ ብቅ አለ። የሚለብሰው ልብስ የተቀያደደ ቅድድድ ያለ በቃ የኔ መሰለ ልብስ ሲፈልግ ደግሞ ዝንጥ ብሎ ሱፍ ለብሶ አምሮበት ነው ሰውየው የሚመጣው። ልብ አድርጎ እምር ብሎበት በቃ ይመጣል። አንዳንድ ጊዜ ደግሞ የተቀያደደ አይምሮ ታማሚ የሚለብሱት አይነት ልብስ ለብሶ ምናምን ይገኛል ማለት ነው። ስለዚህ ሰው ገና ሲደርስ መቼ ነው የምንጠፋው? መቼ ነውስ የምንገባው? ወዴት? ወደ ሰሩት መርከብ። ምክንያቱም ገንዘብ መስራት ሁሉ ያቆማል። ገንዘባቸውን ሁሉ እየሰሩ ነው መርከብ ውስጥ ሊገቡ ማለት ነው። አዛችሬ
እንደተለመደው ህዝቡን ሰበሰበ። ከሰበሰበ በኋላ ምን ቢል ጥሩ ነው? አሁን ለሚቀጥለው አመት ስላለኝ እግዚአብሔር አሁን አጠፉም በቃ ለሚቀጥለው አመት አለ። ያኔ ህዝቡ ጉም አለበት፣ ሁሉም ተበሳጨበት ማለት ነው። ያኔ ፖሊስ እጁን አስገባ። ሲመረመር እናቴ ምን የመሰለ መኪና ውሃ የሆነ መኪና አለው በሉ። የተንደላቀቀ ህይወት ነው የሚኖረው በሉ። ስለዚህ ማነው እግዚአብሔር ነው ያታለለው? ራሱ ፓስተሩ ከህዝቡ በላይ እግዚአብሔርንም አታለዋል ማለት ነው። ስለዚህ ኧረ እባካችሁ ህዝብን የምትመሩ ሰዎች እባካችሁ እናንተ ብትሆኑ ግን ምን ታደርጋላችሁ? እውነት